ሁላችሁም በጌታ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። ይሄ የፋሲካ በዓል ነው። የጌታችን የኢየሱስ ክርስቶስ በዓል ነው። ስቅለቱም የሱ ስቅለት ነው። ትንሳኤውም የሱ ትንሳኤ ነው። በዓሉ የማን በዓል ነው? የጌታ በዓል ነው። እና አንዳንድ ጊዜ እንዲያው በቃ ግርግሩን ሳየ ከተማውን በልጅ አመካኝቶ እንደሚባለው በበዓሉ አሳቦ የሚነገረው የጭፈራ ማስታወቂያ ብዛት፣ የመጠጥና የድግስ ብዛት እና የዳንኪራው ብዛት እንዲያው በጣም ምንም ሴንስ አይሰጥም። በዓሉ የኢየሱስ ነው። ፋሲካን እናክብር ካልን በቃ ጌታ ኢየሱስን ማክበር ነው። እና አንድ ጊዜ ሚሚዬ ልደቷ ደርሶ ልደትሽ ነው ይሏት ነበር አሉ። እና ከአንድ ወር ከምናምን በፊት ጀምሮ ነው የሚነገራት የዛሬ ወር ያንቺ ልደት ነው እየተባለ እና ቀኑ በተቃረበ ቁጥር ድግስ በድግስ ሆነ ቤቱ እና ይዘጋጃል፣ ማዕዱ ይዘጋጃል፣ ምናምን ይደረጋል፣ ሰዎች ይጋበዛሉ፣ ወረቀቱ ይታተማል፣ ይሰራጫል። እና በጣም ደስ አላት እሷ ልደቷ ሊከበር ስለሆነ እና ይነገራታል። ምን ይላታል? በኋላ እየጠበቀች ያው ቀኑ ደረሰ። ቀኑ ሲደርስ በጣም ወላጆቿ የተዘጋጁበት በዓል ነበር። በጣም ተደግሷል። ለማሳየት ፈልገዋል ሀብታቸውን። እነሱ ትልቅ ድንኳን ተጥሏል። እና ለሚሚ ተነገራት፣ ነገ ያንቺ ልደት ነው ተብላ ተነገራት። ደስ አላት እና በማለዳን ስትነቃ በደስታ ነው የነቃችው። እና የእሷ መስሏት ነበር። እና በኋላ ትንሽ ጠበቀች። በኋላ ወላጆቿም በማለዳ ተነስተው በቃ የቀረው የድግስ አይነት ይዘጋጃል፣ ስልክ ይደዋወላሉ፣ ሩጫው ብዙ ነው፣ መቀመጫው ምናምኑ ተሰናዳ። በድንገት ደግሞ እንደምታውቁት ድግስ ደግሳችሁ በአንዴ ነው የሚደርሰው። ወደ 6 ሰዓት ምናምን አካባቢ ሰው መምጣት ምናምን ጀመረ። ሰው ያስተናግዳሉ፣ ወዲያ ይላሉ፣ ያስቀምጣሉ ምናምን። ወዲያው ትንሽ 6 ሰዓት ተኩል 7 ሰዓት ምናምን ሲሆን ምሳው ምናምኑ ቀረበ። ሲደገስ የከረመው ይበላል፣ ይጠጣል፣ ሙዚቃው ተከፈተ፣ ይደለቃል፣ ዊስኪ ይከፈታል። የማይደረግ ነገር የለም። እስከ 8 ሰዓት ምናምን አካባቢ ድረስ ይደለቃል። በቃ በኋላ መጨረሻ ላይ የኬክ የመቁረስ ጊዜ ደረሰ። እዚህ ጊዜ የምትቆርሰው ሚሚዬ ስለሆነች ስሟ ተጠርቶ የት ነች ስትባል የለችም አካባቢ። እናቷም አባቷም ብዙ ትዝ አላሏትም ነበር። አላስቡትም፣ ስራ በዝቶባቸው ነበር። አሁን ስትፈልግ መኝታ ቤት ስትፈልግ የለችም፣ እዛ ስትፈልግ የለችም። በኋላ ተፈልጋ ሜዳ ላይ መንደር ውስጥ ልጆች ጋር እየተጫወተች ተገኘች። እና በጣም ተቆጧት ወላጆቹ። እንዴት አንቺ በልደትሽ ቀን እንደዚህ ተፈያለሽ? እንዴ እኔ ጠዋት ተነስቼ የመሰለኝ እኔ የኔ ነው እንጂ የእናንተ አልመሰለኝም። ከጠዋት ተነስቼ ልብሴን እንኳን የሚያለብሰኝ አጣው፣ ሳይ ስሜን እንኳን የሚጠራ አጣው፣ ሳይ በኋላ ቆይቼ ሳች አይ ዛሬ የኔ አይደለም የነሱ ነው ማለት ነው ብዬ ነው ይልኩ ነው። አከባበራችን ፋሲካና ክሪስማስ በቃ ልክ እንደሚሚዬ ልደት እየመሰለ መጣ። ደልቀን ባለ ልደቱ የሌለበት ባለ ፋሲካ ዋናው የሌለበት ለኬክ መቁረስ አንጠራውም። ይሄ በዓል የኢየሱስ በዓል ስለሆነ መዝሙራችን የበጉ መዝሙር ነው፣ ዝማሬያችን የበጉ ነው፣ የምንናገረው በጉ ነውና ዛሬ ማታ የምናውጀው ነገር ይሄ በዓል የማንም አይደለም። የመብያም የመጠጣም የመዘሞቻም የመዝፈኛም የመደለቂያም በዓል ሳይሆን የበጉ ዝማሬ የሚዘመርበት ታርደሃልና ይገባሃል፣ ልትነግስ ይገባሃል፣ ልትከብር ይገባሃል የሚባልበት ነው። ይሄ ነው። እና ክርስቲያን መሆኔን ደስ የሚለኝ አንዱ ነገር ይሄ ነው። ለህይወቴ ትርጉም ይሰጠዋል። ፋሲካ ብሎ ድለቃ ሴንስ አይሰጥም ነበር። ፋሲካ ብሎ የበጉ ዝማሬ ግን ሴንስ ይሰጣል። ምክንያቱም በቃ ለሞተው ለታረደው በግ የሚዘመርበት እርሱ የሚከበርበት ትንሳኤውና ስቅለቱ የሚከበርበት ዕለት ስለሆነ እና ደስ አለኝ። የበዓሉ ጌታ ባለበት በዓሉን ለማክበር በተሰበሰበ በእናንተ መካከል መገኘት ለኔ ትልቅ ክብር ነው። እና የእግዚአብሔር ቃል አካፍላችኋለሁ። የማካፍላችሁ የእግዚአብሔር ቃል የመልእክቴ ዋና ርዕስ የመስቀሉ ድምጾች የሚል ይሆናል።
ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ትንሽ ለማየት እንሞክራለን። ዛሬ የስቅለት ዕለት ስለሆነ የምንመሰረትበት የመጽሐፍ ቅዱስ ክፍል ሉቃስ ወንጌል ምዕራፍ 23 ቁጥር 32 ጀምሮ እስከ ቁጥር 49 ድረስ ይሆናል። የሉቃስ ወንጌል ምዕራፍ 23 ቅዱስ መጽሐፍ ላይ ያዛችሁ ቁጥር 32 ጀምሮ እስከ ቁጥር 49 ድረስ ያለውን የእግዚአብሔር ቃል ክፍል አነባለሁ። ረጅም ይመስላል ግን ሪሊ በቃ ይሄን እንድናሰላስል ስለሆነ የተሰባሰብነው አንብበን ብንለያይ ምን ብዙ ጭንቅ የለብኝም፣ ግን እንድናነበው በጣም አስባለሁ እና አነባለሁ 23 32 እስከ 49 ድረስ። እኔ ቅዱስ ቃሉ ሲነበብ ሰው ሲቆም ደስ ይለኛል። ምናልባት የሚመቸን ከሆነ ቆም ብለን ለእግዚአብሔር ቃል ስልጣን ብናነብ ጥሩ ነው። ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውን በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆነ ራስን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ቁጥር 44 6 ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህን እያዩ በሩቅ ቆመው ነበር። ጌታ ድምፁ እንዲያሰማን እንጸልይ። አንገቶቻችን ዝቅ አድርገን የመስቀሉ ድምጾች ወንድሞችና እህቶቼ፣ መስቀሉ ምን ይናገራል? ዛሬ ለኛ፣ ዛሬ ላንተ መስቀሉ ምን ማለት ነው? ዛሬ ለኔ መስቀሉ ምን ማለት ነው? መስቀሉ ምን ይናገራል? የሰራዊት አምላክ ክብር ላንተ ይሁን። የማይገባንን ህይወት ስለሰጠህን፣ ከፍርድ ነፃ ስላወጣህን፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ተብሎ እንደተጻፈ አቤቱ የኛን የዕዳ ጽሕፈት ስለቀደድከው፣ ልጆች ስላደረከን፣ ወደ ራስህ ስላመጣህን፣ ኃጢአታችን ይቅር ስለተባለ፣ መንግስትን ስለሰጠህን፣ የዘላለም ህይወት ስለሰጠህን፣ እጆቻችንን ስለያዝከን፣ ስማችን በሰማይ መዝገብ ስለተጻፈ፣ የማንረባ የማንጠቅም ወንበዴዎች የነበርን፣ ክፉ አድራጊዎች የነበርን፣ ኃጢአተኞች የነበርን በአንተ ስለተሳብን፣ ጌታ ኢየሱስ ሆይ ፍቅር ስለሳበን፣ ሰው ስላረገን፣ ከመሬት ስላነሳህን፣ አቤቱ ጌታ እግዚአብሔር ሆይ መነሻና መድረሻችንን ስላሳወቅከን፣ ስለዳንን ጌታ ስላዳንከን፣ አንተ ህይወት ስለሰጠህን፣ ሰላም ስለበዛልን፣ ጥበቃህን ስላበዛልን ምን እንላለን? ጌታ ክብር ላንተ ይሆን፣ ምስጋና ላንተ ይሆን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ እንደተጻፈ
የመስቀልህን ኃይል ስላሳየህን እናመሰግንሃለን። የመስቀልህ ኃይል እኛን በማዳን ስለተገለጠ እናመሰግንሃለን። የመስቀልህ ኃይል እኛን በመፈወስ ስለተገለጠ እናመሰግንሃለን። በዚህ ምሽት በዚህ አደባባይ ላይ ቆመን የምናከብረው አንተን ነው ጌታ ኢየሱስ ሆይ። የታረድከው በግ ለኛ ስትል የታረድከው ሞተህ ያልቀረኸው በሶስተኛው ቀን የሞትን ጣር ሰብረህ የተነሳኸው ሞት ሊይዝ ዘንድ ያልቻለው ሰብረህ የወጣኸው ከፍ ከፍ ያልከው ከስም ሁሉ በላይ የሆነ ስም ያለህ በአብ ቀኝ የተቀመጥህ ፍጥረት ሁሉ የሚገዛልህ አንድ ቀን ተመልሰህ ስትመጣ የነገስታት ንጉሥ የሆንክ አንተ ፍጥረት ሁሉ ዋይ ዋይ የሚልልህ ፀሐይና ጨረቃ የሚጨልሙልህ አቤቱ የሰራዊት አምላክ የነገስታት ንጉሥ የሆንክ ጉልበት ሁሉ ላንተ የሚንበረከክ ምላስ ሁሉ ጌትነትህን የሚያውጀው እኛ ዛሬ አስቀድመን ተስማምተን ታርደሃልና ይገባሃል እንልሃለን። ታርደሃልና ይገባሃል እንልሃለን። በዓሉ አንተ ነህ ጌታ። የበዓላችን ንጉሥ አንተ ነህ። የበዓላችን ምክንያት አንተ ነህ። የመገናኘታችን ምክንያት አንተ ነህ። የዚህ ሰሞን ጌታ አንተ ነህ። የዚህ ሰሞን ባለቤት አንተ ነህ። የምትከበረው አንተ ነህ። ስምህ የሚጠራው አንተ ነህ። ኢየሱስ ኢየሱስ ስምህን እንጠራለን። የናዝሬቱ ኢየሱስ የናዝሬቱ ኢየሱስ የሞትክልን ኢየሱስ የታረድክልን ኢየሱስ የተሰቀልክልን ኢየሱስ ዕዳዬን የተሸከምከው ኢየሱስ መርገሜን የወሰድክልኝ ኢየሱስ በሽታዬን ህመሜን የወሰድክልኝ ኢየሱስ ሲኦልን አፉን የዘጋኸው የናዝሬቱ ኢየሱስ ገሃነምን የዘጋኸው ኢየሱስ አቅጣጫችንን የቀየርከው ኢየሱስ መዳንን ያመጣህልን ኢየሱስ የታረድክልን በግ ኢየሱስ ከፍ እናረጋሃለን። በግ ሆንክ የእግዚአብሔር በግ ሆንክ የታረድክልን ኢየሱስ ታርደሃልና ይገባሃል እንላለን። ከፍ እናደርግሃለን። ከፍ እናደርግሃለን። እንሾመሃለን። 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 በህይወታችን ላይ በቤታችን ላይ በኑሯችን ላይ በከተማችን ላይ እንሾመሃለን። የዚህ በዓል ጌታ የሆንክ የታረድከው በግ ኢየሱስ ምስጋና ይገባሃል። አምልኮ ይገባሃል። እልልታው ጭብጨባው ይገባሃል። ሙዚቃው ይገባሃል። ዜማው ይገባሃል። ውዳሴ ይገባሃል። ልትወደስ ይገባሃል። ልትነግስ ይገባሃል። ክብር ላንተ ይሆን። አምልኮ ላንተ ይሁን። ጌታ ኢየሱስ ሆይ በመስቀልህ ላይ ታሪካችን ተቀየረ። ጌታ ኢየሱስ ሆይ በአንተ መሞት ምክንያት መርገማችን ተወሰደ። ጌታ ኢየሱስ ሆይ ይሄንን አንረሳም። ሰው የሆነው ስለ ሞትክልን ነው። ሰው ያረገን ደምህ ነው ጌታ። ከመሬት ያነሳን የትንሣኤ ኃይል ነው ጌታ። ቆሻሻችንን ያጠበው ደምህ ነው ጌታ። ዛሬ በነጻነት አባት ብለን የምንጠራበትን የልጅነትን መብት የሰጠን መስቀልህ ነው ጌታ ኢየሱስ ሆይ ምን እንላለን? እናመሰግንሃለን። 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 በዚህ ምሽት ጌታ እግዚአብሔር ሆይ የመስቀልህን ብርሃን በመካከላችን እንድታበራው እለምንሃለሁ። በበለጠ ጌታ እግዚአብሔር ሆይ እዚህ ያለን ሁላችን መስቀልህን በተወሰነ ደረጃ እናውቃለን። በበለጠ ደግሞ ጌታ አይኖቻችን እንድትከፍትልን እለምንሃለሁ። የመስቀልህ ጉልበት በመካከላችን ተገልጦ እንዲሰራ እለምናለሁ። አቤቱ ጌታ እኔን ባሪያህን እንድትጠቀምብኝ ራሴን እሰጣለሁ። ቃልህን የማስተማር የመግለጥ ብቃቱ የለኝም። በእኔ ውስጥ አልፈህ እንድትናገር ግን ራሴን እሰጥሃለሁ። በውስጣችሁ የሚኖረው ቅዱሱ ቅባት እሱ ያስተምራችኋል ተብሎ ተጽፏል። እና ጌታ ሰው አያስተምረን። ቅዱሱ ቅባትህ በውስጣችን ያለው በእኔ ውስጥ ያለው በወንድሞቼ በእህቶቼ ውስጥ ያለው ያ ቅዱሱ ቅባትህ እውነትህን ይግለጥልን። ጌታ እግዚአብሔር ሆይ ጉልበትና ኃይል በሞላው የመስቀልህ ቃል በመካከላችን ተገለጥ። ሁሉ ደግሞ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የመስቀሉ ድምጾች በሚል ርዕስ አንዳንድ ዋና ነገሮች አካፍላችኋለሁ። መስቀሉ ይናገራል። ይሄ ነው ዋና እንትኔ። መስቀሉ ድሮም ይናገራል፣ ዛሬም ይናገራል። መስቀሉ ዝም ብሎ በቃ እኛ አሁን ያስቀመጥነው የመስቀል ምልክት ነው ወንድሞችና እህቶቼ። እና በብር በእንጨት በወርቅ የምንሰራው አንገታችን ላይ የምናንጠለጥለው የክርስትና ምልክት ነው። በጣም ጥሩ ነው፣ አሪፍ ነው። እሱን ስናገላብጠው ብንውል ብዙ ላይ ይናገር ይችል ይሆናል። የኢየሱስ ክርስቶስ መስቀል ግን ትላንትናም ተናግሯል፣ ዛሬም ይናገራል። ድምጽ አለው ለኛና መስቀሉ ምን ማለት ነው ለኛ? በመስቀሉ ላይ ምን አለ? በመስቀሉ ላይ የመስቀሉ ድምጾች ምን ናቸው? በሚል አንዳንድ ዋና ሐሳቦችን ላካፍላችሁ እሞክራለሁ። የመልእክቴ ሐሳብ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት የተናገራቸው ድምጾች ናቸው።
እነኚህን ድምጾች ነው ትንሽ ኢቫሉዌት ለማድረግ የምንሞክረው። ጌታ ኢየሱስ በፍርድ በቀረበበት ቀን እንደምታውቁት ብዙ አልተናገረም። ኢንፋክት ነገስታቱና ዳኞቹ በጣም ግራ የገባቸው ነገር ምንም በደል የሌለበት ሰው ሆኖ ሳለ ተከራክሮ መውጣት የሚችል አይነት የሚመስል ሆኖ ሳለ ለሚቀርብበት ክስ ምንም ምላሽ አይሰጥም፣ ለሚነገርበት ክስ ምንም ምላሽ አይሰጥም። በአብዛኛው ዝም ነበረ እና ያንን ምሽት ያሳለፈው በዝምታ ነበረ። ቀንም ሙሉም ደግሞ እስከ መስቀሉ ድረስ ምንም አልተናገረምና ትንሽም ብትሆን ጌታ ኢየሱስ መናገር የጀመረው መስቀሉ ላይ ነው። ከተሰቀለ በኋላ የመጨረሻው ነገር ሊካተት ሊጠናቀቅ ሲል መስቀሉ ላይ ሆኖ ጌታ ኢየሱስ የተወሰኑ ቃላትን ተናግሯል። እነሱ የመስቀሉ ድምጾች ይባላሉ። ያን ጊዜ ተነግረው የቀሩ ሳይሆን ዛሬም የክርስቶስ መስቀል የሚናገራቸው እነኛን ቃላት ናቸው። ለመሆኑ ጌታ ኢየሱስ መስቀል ላይ ሆኖ ምን አለ? ይሄ ነው ዛሬ የምንመረምረው። ምን አለ ኢየሱስ? መስቀሉ ምን ይላል? የመስቀሉ ቃል ምን ይላል? መስቀሉ ላይ ምን አለ? ጌታ ኢየሱስስ በመስቀል ላይ ሆኖ ምን አለ? ሁሉን ለማየት አንችልም። እናንተም ምናልባት ፈርታችኋል። ስትዘረዝራችሁ ከዋልካቸው ማደራችን ነው ምናምን የሚል ፍርሃት በልባችሁ ሳይኖር አይቀርም። ሁሉን ልዘረዝር አልችልም። ጌታ ኢየሱስ በወንጌላት ውስጥ የተናገራቸውን ቃላት መስቀል ላይ ሆኖ የተናገራቸውን ቃላት ብንደምራቸው በአጠቃላይ በአራቱ ወንጌላት 7 ድምጾችን አሰምተዋል። በመስቀል ላይ በአጠቃላይ ማለት ነው። 3ቱ በሉቃስ ወንጌል አለላችሁ። እነሱን ነው የምናየው ዛሬ። 3ቱ በሉቃስ ወንጌል ላይ ተመዝግበው ያሉ ናቸው፣ በመስቀሉ ላይ የተናገራቸው። ሌሎቹ 3ቱ በዮሐንስ ወንጌል ላይ ያሉ ናቸው። ዮሐንስ የመዘገባቸው ናቸው። መስቀል ላይ ሆኖ ጌታ ኢየሱስ የተናገራቸው። አንዱ ደግሞ በማቴዎስና በማርቆስ ወንጌል ላይ ተመዝግቦ የሚገኝ ነውና በአጠቃላይ 7 ይሆናሉ። 3ቱ በማቴዎስ፣ 3ቱ በሉቃስ፣ 3ቱ በዮሐንስ፣ አንዱ ደግሞ ማቴዎስና ማርቆስ የመዘገቡት የመስቀሉ ድምጽ ነው። እነኝህን 7ቱን ለማየት ጊዜ የለንም። ግን አትሊስት በሉቃስ ወንጌል ምዕራፍ 23 ላይ በሉቃስ የተመዘገቡ የመስቀሉ ድምጾች አብዛኞቹን ያካትቱልናል ብዬ አስባለሁ። በመስቀሉ ላይ ምን አለ? ጌታ ኢየሱስስ በመስቀሉ ላይ ምን አለ? መስቀሉስ ዛሬ ለኛ ምን ይናገራል? 3 ዋና ዋናዎቹን ድምጾች ለመናገር ሞክራለሁ። ለኛ ምን ማለት እንደሆነም ሪፍሌክት ለማድረግ ሞክራለሁ። አንደኛ ጌታ ኢየሱስ በመስቀል ላይ ምን አለ? በዚያ የጭንቅ ሰዓት ለኛ ተሰቅሎ በነበረበት ጊዜ በአንደበቱ አልጥቶ ምን ተናገረ? የመጀመሪያው ንግግር፣ የመጀመሪያው የመስቀሉ ድምጽ ምዕራፍ 23 ሉቃስ ወንጌል ቁጥር 34 ላይ አለላችሁ። የመጀመሪያው የመስቀሉ ድምጽ፣ የመጀመሪያው የመስቀሉ ድምጽ የይቅርታ ድምጽ ነው። የመጀመሪያው የመስቀሉ ላይ ኢየሱስ ክርስቶስ የተናገረው ድምጽ የምህረት፣ የይቅርታ፣ የፍቅር ድምጽ ነው። በመስቀሉ ላይ ምን አለ? በመስቀሉ ላይ ይቅርታ አለ። በመስቀሉ ላይ ምን አለ? በመስቀሉ ላይ ምህረት፣ ለኃጢአተኞች፣ ለወንጀለኞች፣ ለክፉ አድራጊዎች ምህረት፣ የተዘረጋ ምህረት፣ የተዘረጋ ይቅርታ አለ። ላንብብላችሁ። በዛ የጭንቅ ሰዓት ላይ በመስቀል ላይ ሲያንጠለጥሉት እሱ ምንም ክፉ ሳያደርግ፣ ምንም ክፋት ሳይገኝበት፣ ምንም ወንጀል ሳይገኝበት ከክፉ አድራጊዎች፣ ከሌቦች፣ ከወንበዴዎች፣ ከዘራፊዎች፣ ከነፍሰ ገዳዮች ጋር ሰቀሉት። ኢየሱስ አንገላቱት፣ ገረፉት፣ አሰቃዩት፣ አፌዙበት፣ አሾፉበት፣ ዘበቱበት፣ ሰደቡት። መጨረሻ ላይ ወስደው በመስቀል በግራና በቀኝ ወንበዴዎችን አድርገው አንገላቱት። በግራና በቀኝ ያሉት ወንበዴዎች ናቸው። እሱ ምንም ወንብድና የለውም። እሱ ንጹህ ነው። እሱ ምንም ኃጢአት የለውም። እርሱ ምንም ተንኮል የሌለበት የእግዚአብሔር በግ ነው። ኢኖሰንት ነው። መገደል አልነበረበትም። እነኚህ ሰዎች ትክክል አይደሉም። ሰው ዝም ብለው እየገደሉ ነው። ወንጀል አልተገኘበትም። የሚጣቀስ ወንጀል አልተገኘበትም። እዚህ ግባ የሚባል ምንም ነገር ሊያመጡ አልቻሉም። ግን የመጨረሻውን የወንጀለኛ ስቅላት ሰቀሉ። ዝም ብሎ የዋለው
ዝም ብሎ የዋለው በግ ዝም ብሎ የዋለው በግ ምንም ሳይናገር በሸላቾቹ ፊት ዝም ብሎ ሲሸለት የዋለው በግ በእነኚህ ኃጢአተኞች ሲንገላታ የዋለው በግ አንድ ቃል አወጣ። መጀመሪያ ጊዜ እናንብባት። እረፍት ናት ራሷ። አባት ሆይ የሚያደርጉትን አያውቁም። ልክ ነው። የሚያደርጉትን የሚያውቁ አይመስለኝም። በጅምላ ዝም ብለው ስቀለው የሚያደርጉትን አያውቁም። just meaningless ምንም ፈጽሞ ነገስታት ያልፈረዱበት ፍርድ ቤት ራሱ ቢቀርብ እኔ ምንም አይነት ተንኮል ወንጀል አላገኘሁበትም የተባለ እንዲህ በአንድ ጊዜ ወንጀለኛ አድርገው ወንጀል የሌለበትን ወንጀለኛ አድርገው የሚያደርጉትን አያውቁም፣ የሚሰሩትን አያውቁም። ግን አባት ሆይ ምን አድርጋቸው ይቅር በላቸው። በመስቀሉ ላይ ሆኖ ወልድ ስለ ወንጀለኞች ማለደ። ምን አለ? ይቅር በላቸው የሚሰሩትን አያውቁም ብሎ ለጠላቶቹ፣ ለአሳዳጆቹ፣ ለሰቃዮቹ፣ ለገዳዮቹ ማለደ። ምን አለ? ይቅር በላቸው። መስቀሉ ላይ ምን አለ? መስቀሉ ላይ ለኃጢአተኞች የተዘረጋ ይቅርታ አለ። መስቀሉ ላይ ምን አለ? መስቀሉ ላይ ለኃጢአተኞች፣ ለአሳዳጆች፣ ለክፉዎች፣ ለክፉ አድራጊዎች፣ ለመርደረርስ፣ ነፍስ ለሚገድሉ ለእነርሱ የተዘጋጀ ይቅር በላቸው የሚል የመጀመሪያው ድምፅ የይቅርታና የፍቅር የምህረት ድምፅ ነው። እግዚአብሔር የተባረከ ይሁን። በመስቀል ላይ ተንጠልጥሎ ያንጠለጠሉትን የማረ ጌታ፣ ፍቅር ግድ የሚለው ጌታ፣ የምህረት አምላክ ሰማይንና ምድርን በእጁ ይዞ ሳለ የፈለገውን ሊያደርግባቸው ሲችል ሳለ የሚያደርጉትን ስለማያውቁ የሚገባቸውን፣ በነገራችን ላይ እሳት ቢያወርድባቸው ይገባቸዋል። እሳት ቢወርድባቸው ይገባቸዋል። ቢገላቸው ይገባቸዋል። ቢያጠፋቸው ይገባቸዋል። እነርሱ ወንጀለኞች ናቸው። ወንጀል የሌለበትን የሚሰቅሉ ናቸው። ሊያጠፋቸው ሲል የምህረት እጁን የዘረጋ ጌታ የተባረከ ይሆን። መስቀሉ ላይ ምን አለ? ምህረት ለማይገባው ምህረት አለ። መስቀሉ ላይ ምን አለ? ይቅርታ ለማይገባው ይቅርታ አለ። ለነኚህ ይቅርታ ይገባል። ወስደው ላንጠለጠሉ የሰሩትን ወንጀል አይታችኋል። ሳነብ ልብ ብላችኋል። አንተ ልክ እንደነዚህ ነህ ብለው ሁለት ክፉ አድራጊ መርደረርስ አምጥተው ጎንና ጎን አድርገው እንደነርሱ ነህ ብለው ይሄንን ምንም ወንጀል የሌለበት የእግዚአብሔር በግ ልክ እንደነኚህ ያረጉ ምሕረት ይገባችኋል። ሳነብ ልብ ብላችኋል። ወደታች እሱ እንደዛ እየተሰቃየ፣ እሱ እንደዛ መከራ እየበላ፣ እሱ እንደዛ በምስማር ተቸንክሮ ደሙ እየተንጠባጠበ ማን ነው ይቅር የተባለው? ወገኖች ሳነብ ልብ ብላችኋል። ቁጭ ብለው መስቀሉ ስር ሆነው ልብሱን ለመከፋፈል በጣም የሚጣጣሉ የሰው ሞት ምንም የማይመስላቸው ገባችኋል? ለነኚህ እኮ ነው የለመነው። ለነማን ነው የለመነው ያልክ እንደሆነ ደሙ ጠብ 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 እያለ እየተሰቃየ ይሄ የኔ ነው፣ ይሄኛው እየጠበረው የኔ ነው። ምን አይነት ፍቅር ነው? በጣም የሚጣጣሉ በልብሱ ምንም ነገር የሆነ የማይመስላቸው እነማን ናቸው ይቅር በላቸው የተባሉት? ልብስ የሚጣጣሉት ወረድ ብላቸው አንብባቸዋል። ይገባቸዋል። እነኚህ መኳንንቶቹ የሚሳለቁበት ሌሎቹን አዳነ፣ እርሱ ግን በእግዚአብሔር የተመረጠው ክርስቶስ ከሆነ ለምን ራሱን አያድንም እያሉ የሚያሾፉበት ይቅር በላቸው። ጭፍሮች፣ ወታደሮች የአይሁድ ንጉሥ ከሆንክ ራስን አድን እያሉ የሚያሾፉበት፣ የሚቀልዱበት፣ የሚዘብቱበት፣ የሚያሰቃዩት የሚያደርጉትን አያውቁምና ይቅር በላቸው። እኔ ጥያቄ አለኝ። እናንተ አልጠየቃችሁ ይሆናል። እናንተ አልጠየቃችሁ እንዴ? በልጆቼ አማርኛ ልበልላችሁ። አማርኛም አይደለም ግን አማርኛ ሆኗል ኦልሞስት። እንዴ ይሄ ነገር ፌር ነው? እዚህ ፌር እኔ
እነኚህ ሌላ ይገባቸዋል እንጂ is it justice? እናንተ የህግ አዋቂዎች ንገሩ፣ የህግ አዋቂዎች ንገሩ እንዴ! የህግ አዋቂዎች ንገሩ። ህግ ይናገር፣ ህግ ይናገር፣ ፍትህ ይናገር። የፍትህ ያለሽ መለቀቅ አለባቸው እነኚህ። የፍትህ አምላክ አይደለም በሰማይ ያለው። is it fair? አንድን ምንም ያላረገ በመቅደስና በምኩራብ ያስተማረ፣ ፍቅር ያስተማረ፣ ሌሎች ሊያደርጉላቸው የምትወዱት እናንተ አድርጉ ብሎ ያስተማረ፣ ወንጀል ያልሰራ እንደ ወንጀለኛ ከወንጀለኛ ጋር እየቀጡ እጣ የሚጣጣሉ is it fair? አይ መልሱ ባጭሩ it's not fair። ወንጀለኛን ሂድ ብትለው is it fair? no። እንኳን በእግዚአብሔር ዘንድ በእኛ ዘንድ ነው። እንኳን በእግዚአብሔር በፍትህ አምላክ ፊት እሱ እንዲያውም የፍትህ አምላክ ነው። ወንጀለኛውን አይለቀውም። ወንጀለኛን ከለቀቀማ የፍትህ ያለሽ የፍትህ ያለሽ ወንጀል ሰርተሃል፣ ባንኩን ዘርፈሃል፣ ግን ስለምወድህ ሂድ የሚል ፍትህ የለም፣ አንቀጽ የለም። it's not fair። እኛም እንበሳጫለን። ቤትህን የዘረፈ ሀብትህን የዘረፈ ሊገል ሲል የተያዘ ሰው የገደለ ተይዞ ፍርድ ቤት ቀርቦ ፍርድ ቤት ፍትህ አስጠባቂ አይደል እንዴ? ፍርድ ቤት ቀርቦ የሚያረጉትን አቆምና ነገር ባላችሁ ነው። እግዚአብሔር የፍትህ አምላክ አይደል እንዴ? ታዲያ እንዴት ነው እነኚህን ሁሉ ይሄ የፍትህ አምላክ የለቀቃቸው? ይሄ የፍትህ አምላክ ፍትህ ያስተማረን አምላክ ፍትህ ያስተማረን አምላክ የኃጢአት ደሞዝ ምንድን ነው? ሞት ነው ብሎ ያስተማረ አምላክ ወዲያው የኃጢአት ደሞዝ ይቅርታ አድርጎ ለመልቀቅ is it fair? ይሄ ፍትህ አምላክ እንዴት ወንጀለኞችን ለቀቀ? ማወራው ሩቅ ስላሉ ሰዎች መስሏችሁ እንደሆነ ተሳስታችኋል። ስለናንተ ነው ማወራው። እንዴት እኛን ወንጀለኞችን ለቀቀ? የተሳለቅነው ተሳዳቢዎች፣ ዘሟቾች የዘበትንበት በመስቀሉ ያሾፍን እኛን እነሱን እንዴት በመስቀሉ ላይ ፍቅር ሊኖር ቻለ? እንዴት ምሕረት ሊኖር ቻለ? ስለሚያውቅ ነው። ምንድነው ያወቀው? ይሄ ይቅርታ ይሄ ፍቅር በዋዛ አልተገኘም። ይሄን ማወቅ አለባችሁ ክርስቲያኖች ወንድሞቼ። መስቀሉ የእግዚአብሔር ፍቅርና የእግዚአብሔር ፍትህ የተገናኙበት ነው። ፍትህና ፍቅርን ማገናኘት ከባድ ነው። በጣም ከባድ ነው። የምትወዱት ሰው ላይ ፍትህ ማረጋገጥ ከባድ ነው። አንጀታችሁ ስፍ የሚልለት ልጅ ላይ አይድረስባችሁ እንጂ ዳኛ ሆናችሁ ቁጭ ብትሉ ጥፋቱን መርምራችሁ ሞት ቢገባው ሞት ይገባዋል ቡም ለማድረግ ጠረጴዛውን ከባድ ነው። አንጀትስ ደግሞ የወለደ አንጀትስ የእግዚአብሔር ፍቅርና የእግዚአብሔር ፍትህ የተገናኘበት መስቀሉ ነው። እንዴት ነው ይቅር ያላቸው ያልክ እንደሆነ ይቅር ያላቸው እንዲሁ በዋዛ ሳይሆን ይቅርታው የእግዚአብሔር ምህረትና የእግዚአብሔር ፍቅር ማረጋገጫ ነው። ግን ይቅርታ ያለ ፍትህ አልመጣም። እንዴት አድርጎ ነው ያላችሁ እንደሆነ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደሚናገረው እግዚአብሔር የሁላችንን በደል አጠራቅሞ እግዚአብሔር የሁላችንን በደል በማን ላይ አኖረው? እንደ ብሉይ ኪዳን በግ፣ እንደ ብሉይ ኪዳን የመስዋዕት በግ። የብሉይ ኪዳን የመስዋዕት በግ ምንድነው? የኃጢአት ስርየት፣ ለኃጢአት ስርየት የሚቀርብ የመስዋዕት በግ ምንድነው? የመስዋዕቱ በግ ለባለቤቱ ወንጀል ምትክ ሆኖ የሚቃጠል፣ የሚታረድ፣ የሚጨስ፣ የሚነድ ሪፕሌስመንት ነው። መንደድ ያለብኝ እኔ ነኝ። ያው መንደድ ያለብኝ እኔ ነኝ። መመታት ያለብኝ እኔ ነኝ። መቀጣት ያለብኝ እኔ ነኝ። የእግዚአብሔር ቁጣ ሊነድ የሚገባው እኔ ላይ ነው። ይሄ ነው እኮ የበጉ ባለቤት ላይ እኮ ነው መንደድ ያለበት። በዝሙት ተይዞ ነው። ስለ ኃጢአቱ መስዋዕት ማቅረብ አለበት። ምን ማለት ነው? ስለ ኃጢአቴ ምክንያት መበጣጠስ ያለብኝ እኔ ነኝ፣ መቃጠል ያለብኝ። ግን አንድ በግ አለኝ በረት ውስጥ ምንም አላረገም፣ ምንም አልሰራም፣ ኃጢአት ነገር አያውቅም፣ በሆነው ምንም አያውቅም፣ ንጹህ ነው፣ ነውር የለበትም። እሱን ጎትቼ ላምጣ? እሺ አምጣ፣ እሺ አምጣ፣ ጎትቼ ላምጣው፣ አምጣው። ከዛስ ለካህኑ ስጣው። ከዛስ አናቱ ላይ እጅ ጫንበት።
ከዚያስ ምን ማለት ነው? ምን ማለት መሰለ? እሺ ወንጀል የሰራሁት እኔ ነኝ፣ የዘሞትኩት እኔ ነኝ፣ የረከስኩት እኔ ነኝ፣ የተሳደብኩት እኔ ነኝ፣ ገሃነም የሚገባኝ እኔ ነኝ፣ መቃጠል ያለብኝ እኔ ነኝ። ግን ቸር አምላክ ጸጋ የለም በብሉይ ኪዳን የሚሉ ሰዎች አሉ። ለኔ ይሄ ጸጋ ነው። ቸር አምላክ፣ ባለ ጸጋ አምላክ እንዲሁ ዝም ብለህ የኔን በደል አንድ ጊዜ ሙጥጥ አድርገህ እዚህ ምንም የማያውቀው በግ ላይ ይሁን? መቀጣት ነበረበት ወንጀለኛው። አሁንም መቀጣት አለበት። እግዚአብሔር ፍትህን ለማድረግ ሲል በምትክ የሚቀበለው በግ ነው። ይሄ በግ ምንም ያላረገው በግ ይነዳል፣ ይታረዳል፣ ይጨሳል፣ እግዚአብሔር ያሸተዋል፣ ፍትህ ይረጋገጣል። ሰውየው በካህኑ ተባርኮ ወደ ቤቱ ይሄዳል። ምን አይነት ፍቅርና ፍትህ የተገናኘበት በግ ነው! እግዚአብሔር ኃጢአተኛውን ስለሚወደው ለቀቀው። ኃጢአቱ መቀጣት ስላለበት ምትክ ተቀበለ። This is it. This is Christianity. This is the gospel. ይሄ ነው ወንጌል ወንድሜ። እግዚአብሔር ኃጢአተኛውን ዓለምን ሁሉ ስለወደደ፣ ትዝ ይላችሁ እንደሆነ ዓለምን ሁሉ ስለወደደ አንድያ ልጁን ሰጠ። ምን ማለት ነው? እግዚአብሔር ኃጢአተኛውን ስለወደደ ለቀቀው። ግን የፍትህ አምላክ ስለሆነ የሚቀጣለት የምትክ ተቀጪ አዘጋጀ። እግዚአብሔር ኃጢአተኛውን ይወዳል። አዎ። ምን አደረገው? ለቀቀው፣ ማረው። እግዚአብሔር ግን የፍትህ አምላክ ነው። አዎ። ታዲያ ምን አደረገ? ኃጢአተኛውን የሚወደውን ከመቅጣት ብሎ አንድ ዝም ብሎ ምንም የማያውቅ የምትክ እንስሳ አነደደው። ግን ችግሩ ምንድነው? የሆነ ነገር ነክቼም ሳቀርብ አንድ በግ፣ ከዛ እንደወጣው አስከሬን ተሳስቼ ነክቼ ሌላ በግ ሳቀርብ፣ እንደገና ስወጣ ተሳድቤ ነበር ሳቀርብ፣ እንደገና ሲያቀርቡ በፍጹምነት ሊያነጻ አልቻለም። ስለሆነስ ስለ መሲሁ እግዚአብሔር መናገር ጀመረ። ከብዙ ዘመናት ጀምሮ ይመጣል አንድ ቀን የእግዚአብሔር በግ ይመጣል አንድ ቀን የተወሰኑ ሰዎችን ሳይሆን የዓለምን በሙሉ ኃጢአት ሰብስቦ የሚያነደው የዓለምን ኃጢአትና ቅጣት ሰብስቦ የሚቀበለው አንድ ቀን ይመጣል። ዮሐንስ መጥምቁ ሲያስተዋውቀው ጌታ ኢየሱስን ምንም ተንኮል የሌለበት የሁላችሁ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ እያለ ነገር የእግዚአብሔር በግ ማነው? ይሄ የእግዚአብሔር በግ ምንም ያደረገው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ። ያ የእግዚአብሔር በግ ነው መስቀል ላይ። ያ የእግዚአብሔር በግ መስቀል ላይ ሆኖ የእነኚህን ቁማርተኞች ቁማር ካን ኢማጂን ተሸክሞታ ስለነሱ የእነኚህን ተሳዳቢዎች ስድብ፣ የእነኚህን ኃጢአተኞች ኃጢአት፣ የዓለምን ሁሉ ኃጢአት፣ የዓለምን ሁሉ ቅጣት፣ የኔና የእናንተን በደል፣ የኔና የእናንተን ኃጢአት፣ የኔና የእናንተን መርገም፣ የኔና የእናንተን በሽታ። ወገኖች የሳስበው ይሰቀጥጠኛል። የሚሰቀጥጠኝ ምንድነው? የኔ ብቻውን በቂ ነበር። ለካ ኢየሱስ የተሰቃየው ለዚህ ነው። ለካ ቀኑ የጨለመው ለዚህ ነው። ለካ ደሙ የተንጠባጠበው ለዚህ ነው። ለካ አባት ሆይ ለምን ተውከኝ ያልከው ለዚህ ነው። የአንድን ሰው ኃጢአት ሳይሆን የሁለት ሰዎችን ኃጢአት ሳይሆን በዓለም ላይ ያሉ የሰዎችን ኃጢአትና በደል እርኩሰትና ወንጀል ሁሉ ተሸክሞ የእግዚአብሔር በግ በመስቀል ላይ ታረደ። እንዴት ነው ይቅር ያላቸው? ኃጢአታቸው ተሸክሞላቸው። እዚህ ፌር ዝም ብሎ ቢለቃቸው ፌር አልነበረ። ታዲያ ምን አረገ? በምትካቸው ገባ። ለነሱ የተዘጋጀው ሰይፍ ውስጥ ገባበት። ለነሱ የተዘጋጀው ምስማር ውስጥ ገባበት። ለነሱ የተዘጋጀው ፍርድ ውስጥ ገባበት። እግዚአብሔር ፍቅርንና ይቅርታን የሰጠው አንድ ልጁን በመስቀል ላይ በማንደድ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በመስቀሉ ላይ ምን አለ? በመስቀሉ ላይ ይቅርታ አለ። እንዴት ነው ወንጀለኞች ይቅር የሚባሉት? መስቀሉ ላይ በደላቸውን የእግዚአብሔር በግ ስለተሸከመላቸው። አምላኬ ለምን ተውከኝ ብሎ ስለጮኸ፣ ተጠማሁ ብሎ የእነሱን ጥማት ስለተጠማ በደላችንን ተሸክሞ ይቅር በላቸው አለ። መስቀሉ ላይ ምን አለ? ይቅርታ አለ። መስቀሉ ላይ ምን አለ? ምህረት አለ። ምህረትን የሰጠን አምላክ የተባረከ ይሁን። ይቅርታን የሰጠን አምላክ የተባረከ ይሁን። ወንድሞችና እህቶቼ የሰው ልጆች ትልቁ ጥያቄ የኃጢአት ይቅርታ ነው። የሰው ልጅ ትልቁ ጥያቄ የሚበላና የሚጠጣ ፍለጋ አይደለም። የሚበላና የሚጠጣ መገኘቱ አይቀርም። የሰው ልጅ ትልቁ ጥያቄ ምን ብላ ምን ጠጣ አይደለም። የሰው ልጅ ትልቁ ጥያቄ የፍትህ አምላክ የሆነውን በዙፋኑ ላይ የተቀመጠውን እግዚአብሔር አብ፣ በሰዎቹ ላይ የሚፈርደውን እግዚአብሔር አብ፣ ወደ ገሃነም የሚጥለውን እግዚአብሔር አብ አንድ ቀን እንዴት ብዬ ነው ፌስ ማረገው? አንድ ቀን እንዴት ብዬ ነው ፊቱን ማየው? እስካሁን ካላሰባችሁ ማሰብ አለባችሁ። አንድ ቀን ፊቱን ታዩታላችሁ።
ሞት ወደዳችሁም ጠላችሁም አንድ ቀን ፊቱን ታዩታላችሁ። በቅርብ ጊዜ አንድ ደራሲ እኛ ሀገር ሞተ። ስብሐት ገብረ እግዚአብሔር ይባላል። ታዋቂ ደራሲ ነው። በሚዲያ አንተ ስለሚባል ነው እንጂ አንዱ ሊባል የሚገባው ነው። ግን ያው ደራሲ እና የአርት ሰው አንተ ስለሚባል ነው እንጂ እሳቸውን ለማቃለል አይደለም። በሰማው ቁጥር የሚያሳዝነኝ ጋሽ ስብሐት ነው የሚሉት በጋዜጣ እኔ እንኳን አላውቃቸውም። በጣም በዓለም ላይ የሚፈራው ነገር ሞት፣ በግልጽ በተደጋጋሚ የሚናገረው ጋሽ ስብሐት አለችው አንድ ጋዜጠኛ አንድ ጊዜ ላይ የሰማሁት ከሞትክ በኋላ ሰዎች በምን ቢያውቁህ ትወዳለህ አለችው። ብታወቅ ባልታወቅ ምን ያደርግልኛል? ታዋቂነቱ ቀርቶብኝ 2 ዓመት ቢጨመርልኝ ይሻላል። አይፈልግም እየታገለ ነው የሄደው። በነገራችን ላይ እሱ ብቻ ሳይሆን በጣም ብዙ ሰዎች እየታገሉ ነው የሚሄዱት። ለምንድን ነው እየታገሉ የሚሄዱት? ዘይዶን ነው። ማን እንደሚጠብቃቸው አያውቁም። ምን እንደሚጠብቃቸው አያውቁም። ዳኛው ምን እንደሚል አያውቁም። ዳኛው ምን እንደሚያረጋግጥ አያውቁም። ወደ የትኛው አቅጣጫ እንደሚሄዱ አያውቁም። ትልቁ ጥያቄያችን እንጀራ እንዳይመስልህ፣ ትልቁ ጥያቄያችን መዝናናት እንዳይመስልህ፣ ኢንተርቴንመንት እንዳይመስልህ። ትልቁ ጥያቄያችን ከእስር ቤት አምልጠን የወጣን ወንጀለኞች ስለሆነ፣ ከእግዚአብሔር ገነት አምልጠን የወጣን ወንጀለኞች ስለሆነ፣ ኃጢአትና በደል የተገኘብን ሰዎች ስለሆነ፣ እግዚአብሔር አትንኩ ያለንን መጥተን የወጣን ወንጀለኞች ስለሆነ የሰው ልጅ ጥያቄ ይሄ ነው ወንድሜ። ተናገረው አልተናገረው አምልጦ የወጣ ከእግዚአብሔር ገነት የጠፋ በአዳም ምክንያት የሞተ ስለሆነ ትልቁ ጥያቄያችን ጻድቁን እግዚአብሔር ንጹሑን እግዚአብሔር ወንጀለኛን የሚቀጣውን እግዚአብሔር እኔ የአዳም ልጅ ሆኜ ከዚያች ገነት አምልጬ ወጥቼ እንዴት ነው ፊቱን ማየው? መጣ እግዚአብሔር ወልድ። እኛ ፊቱን እናይ ዘንድ እግዚአብሔር ወልድ መጣና በመስቀል ላይ ተንጠልጥሎ እነኚህ የሚያደርጉትን አያውቁምና ምን ብሎ ጮኸልን? ይቅር በላቸው። የኃጢአት ይቅርታን የሰጠን አምላክ ወደዳችሁም ጠላችሁም መሞታችሁ አይቀርም። የእግዚአብሔርን ምሕረትና ይቅርታን ተቀበሉ። ምሕረት አግኝቶ መውጣት ይሻላል። ምሕረት ተቀብሎ መውጣት ይሻላል። በዓመት በዓል ሰሞን እስረኞች ምሕረት ይደረግላቸዋል። በእኛ ሀገር ዘንድሮ ይደረግን ይሆን እንጂ አላውቅም። ምንም ዜና አልሰማሁም። እናንተ ተሰሙሎ ምሕረት ሲደረግ ደስ ይላል። ምሕረት ተቀብለህ መውጣት ደስ ይላል። ንጉሱ ተምረሃል ሲል፣ መንግስት ተምረሃል ሲል የሚግደረደር የለም። ምክንያቱም የእስረኞች በሙሉ ትልቅ ጥያቄ አንድ ቀን አመልጥ ይሆን ወይ? አንድ ቀን ከዚህ ቤት ወጣ ይሆን ወይ? አንድ ቀን ከዚህ ቤት ወጥቼ እንደነኛ ሰዎች በነፃነት ይሄድ ይሆን ወይ? አንዳንድ ታስረው የሚፈቱ ሰዎች ጠይቅ ወንድሞች እናቶቼ፣ መኪና ሲያልፍ ማየት እንኳን ይናፍቃል። ወበር ማየት እንኳን ይናፍቃል። አውሮፕላን ሲበር ማየት እንኳን ይናፍቃል። አንድ ቀን ነፃነት አገኙ ወይ ሲሆን አንድ ቀን ወጥቶ የመንግስት መግለጫ የሚያደርጉትን አያውቁምና ይቅር በላቸው ሲል እንጃ እስቲ ቆይ ላስብበት። ላስብበት ምናምን አይባልም። ምሕረት ላስብበት አይባልም። ምሕረት ልጠጣ ነው የሚባለው። ብድግ ብሎ ነው የሚጠጡት። በነፃነት የሚወጡት ወደ ቤተሰቦቻቸው የሚገናኝ። አትግደርደሩ፣ የእግዚአብሔርን ምሕረት ተቀበሉ። እናንተ በራሳችሁ ልትጸድቁ አትችሉም። በራሳችሁ የእግዚአብሔርን ፊት ማየት አትችሉም። ግን እግዚአብሔር ወልድ ሞቶላችኋል፣ በመስቀል ላይ ተንጠልጥሎላችኋል። የሚያደርጉትን አያውቁምና ምሕረት ለእናንተ ብሏል። ምሕረት የሰጣችሁን ጌታ ተቀበሉና ከእስር ቤት አምልጡ፣ ከሞት አምልጡ። የኃጢአት ደሞዝ ሞት ነው። ከሞት አምልጡ፣ ከገሃነም አምልጡ፣ ከሲኦል አምልጡ። የተሰቀለላችሁ የሞተላችሁን ይቅርታ የሰጣችሁ የመስቀሉን ድምፅ ተቀበሉ። ዛሬ መስቀሉ ላይ ምን አለ? ምሕረት አለ። ወደ መስቀሉ እግዚአብሔር ይምራችሁ። ወደሚቀጥለው ላልፍ ነበር። ክርስቲያኖች ትዝ አላችሁ። ክርስቲያኖች ወንድሞቼ ወደ መስቀሉ ተመለሱ። ወደ ክርስቶስ መስቀል እንመለስ። መስቀሉ ላይ ምን አለ? ምሕረት። መስቀሉ ላይ ምን አለ? ይቅርታ። ለበደለ አይሽ ይሄ ቲዮሪ የሆነና ጌታ ያባረካችሁ እየቦርድ ቲዮሪ ያለ ተንጠልጥሎ ላንጠለጠሉት ምሕረት ለመነ። ስንቶቻችሁ ምሕረት ተቀበላችሁ? ታዲያ ትንሽ ለበደሉ ምሕረት መስጠት ያቃታችሁ መስቀሉን ያመነ መስቀሉን የተቀበለ ምን ተቀበለ? ምሕረት ተቀበለ። ለነማ? ለወንጀለኞች፣ ላጠፉ፣ ለበደሉ።
እግዚአብሔር የመስቀሉን ፍቅር በውስጣችን ያፍሰሰው። ምን እላለሁ? ለበደሉ ባሎች፣ ለበደሉ ሚስቶች፣ ለበደሉ ጓደኞች፣ ለበደሉ አገልጋዮች፣ ለበደሉ አባቶች፣ ለበደሉ እናቶች፣ ለበደሉ ክርስቲያን እህቶች፣ ክርስቲያን ወንድሞች፣ ለበደሉ ለሚያምኑ፣ ለበደሉ ለማያምኑ መስቀሉን የጠጣ ምን ይላል? የሚያደርጉትን አያውቁም። ከፍቅር በስተቀር ዕዳ አይኖርባችሁ ልጆች። ስቅለትን ስናከብር ማሳስባችሁ ነገር ወገኖቼ፣ ስቅለትና መስቀል የምህረት ቀን ነው። እግዚአብሔር ምህረት የምታደርጉበት ቀን ያርግላችሁ። ያን ቀን የተዘረጋው የኢየሱስ ክርስቶስ ፍቅር አይኖር። አንዳንዶቻችሁ በጣም የሚያሳምም እንደሆነ እሷን ግን አንድ ነገር ልንገርሽ፣ እግዚአብሔር ከሰማይ ሆኖ እሷን ብሎ ቢሆን ምን ነበር ተስፋሽ? ይቅር በላት ጌታ እሷን መባል ነበረብኝ። በነገራችን ላይ እኔ እናንተን አላውቅም፣ ምናልባት አሪፍ ሰዎች ሳትሆኑ አቅሩ። ይቅር በለው ሲል እግዚአብሔር ወልድ አብ እሱን ማለት ነበረበት፣ ግን አላለ። እሱንም ጨምሮ ረግቄዋለሁ አለ። ወገኖቼ እንደተለቀቃችሁ ሰው ልቀቁ ፕሊዝ። ከጭካኔ መንፈስ እግዚአብሔር ያውጣል። ጭካኔ በጣም ወገኖቼ፣ በጣም ብዙ ቤተ ክርስቲያን ያሉ ሰዎች ላይ ጭካኔ አያለሁ። ጭካኔ በጣም ጭካኔ አለ። ምንም አይመስለንም። አንድ ጊዜ ወታደርነት ወስደው ነበር እኛን ደርግ መጨረሻ ሊሆን ጊዜ ከኮሌጅ ከዩኒቨርሲቲ አብራችሁን ሄዳችሁ ትኖር ይሆናል ብላት የሚባል ሀገር እና እዛ ሄደን ሰለጠንን እኛ ትንሽ ወራት እና ትድና ስንሰለጠን እኔ አንድ ጊዜ ማረሰው የት ነው ያመጣን ደርግ ብለን አበድ። እንዲያውም ተማሪው ለአንድ 2 ቀን አንሰለጥንም ብሎ አመጾ ነበር። ሰው ምንም አይደለም ታውቃለህ። እኛ በቃ ትምህርት ቤት ካፌ እየበላን እየጠጣን አስተማሪ ጋር እያወራ ምናምን የኖርን ሰዎች ወሰዱና በአንድ ጊዜ ሚሊተሪ ካምፕ ከተቱ። በኋላ ስንሰለጥን አንድ ጊዜ ስልጠናው የማይረሳኝ ስለ ፈንጂ ነበር እና ስለ ፈንጂ ቲዮሪ ተሰጠን። መጀመሪያ በሌክቸር ጊዜ እየጠበቅ የምታፈነዳቸው ጸረ ተሽከርካሪ ፈንጂ ይባል ማረሳ። በኋላ ከቲዮሪው በኋላ ዲሞንስትሬሽን አለ፣ በተግባር ያሳያል። እና አንድ ጊዜ ተማሪዎቹ በሙሉ ተራራ አካባቢ እንደዚህ ያስቀመጡና እታች ሜዳ ላይ የሚያሳይ በተግባር የሚያሳይ አንድ ወታደር አለ አሰልጣኝ። እና እንትን ነው የሚያደርገው፣ ሰዓት ይመድብላትና ቶሎ ሰዓቷ ሳትደርስ በፊት ወስዶ አጠገቡ ያለችውን ዛፍ ለማድረግ ነው። በኋላ ነገር እሱ ይጮሃል በማይክሮፎን። እንግዲህ አሁን የሰጠኋት የኔ ያህል ሰከንድ ነው አለ። የኔ ያህል ሰከንድ ነው የሰጠኋት። ከዛ ለኩሳት አለው። ከዛ ቀጥሎ ዛፉ ላይ ወረውርና ከዛ በኋላ ያን ዛፍ ነው ታርጌት። እሺ ምናምን እንላለኛ። በኋላ ምን እንደነካው አይታወቅም። በሰዓቱ ሳይወረውረው ቀረ እና እጁ ላይ ፈነዳ። እያየን ማለት ነው። ለመጀመሪያ ጊዜ ነው ላይቭ ሰው ሲሞት ሳይ እና ሞተ ማለት አይቻልም። ለተሽከርካሪ የተዘጋጀ በቃ እንትን አደረገው። ከዛ ምንም ማረሰው ነገር ከዛ መኪና ቶሎ መጣ ምናምን አደረጉና አፍሰው ምናምን ከተቱ አስከሬኑን እና ገቡ እና ከዛ እሺ አንድ ጊዜ ጸጥ፣ ተማሪ ያለቅሳል። አንድ ጊዜ ጸጥ በሉ ምናምን አለ የሚቀጥለው አስተማሪ። እሺ እንቀጥላለን ከቅድሙ። የልጁ ስህተት ምን ነበረ? አዚፍ nothing happened። ምንም እንዳልተፈጠረ የሰው ልጅ እንደዛ ሆኖ ምንም እንዳልተፈጠረ የጭካኔ መንፈስ ወታደር ካምፕ ውስጥ ያስፈልግ ይሆናል። ባይኖር ጥሩ ነበር፣ ግን መኖሩ አያስገርምም። ሰው ብትን ብሎ ወደሚቀጥለው እንሄዳለን የሚል አረፍተ ነገር ወታደር ካምፕ ውስጥ ምንም አይደለም። የክርስቶስ ቤተ ክርስቲያን ውስጥ ግን የማይሰማበት ዘመን እግዚአብሔር ያምጣልን። ሰው ለሰው የሚራራበት፣ ሰው ለሰው የሚራራበት፣ ሰው ለወደቀው የሚራራበት፣ ይቅርታ የምንሰጣጣበት፣ በፍቅር የምንታወቅበት፣ ምህረት በማድረግ የምንታወቅበት። ሰው አይጎዳችሁም አትባሉ፣ ግን how do you respond? ሰው ሲበድል፣ ሰው ቁስላችሁ ውስጥ ሲያስገባ ጦር፣ ሰው ሲበትናችሁ፣ ሰው የሆነ ነገር ሲያደርግ እንዴት ነው ሪስፖንድ ማድረግ ያለብን? የመስቀሉ ፍቅር የገባው ሰው የመስቀል ፍቅር ይሰጣል። እግዚአብሔር የይቅርታ ዘመን ያድርግልን። ሁለተኛና ሶስተኛው ቶሎ ቶሎ ልንገራችሁ። መስቀሉ ላይ ምን አለ? መስቀሉ ላይ ዋስትና አለ። መስቀሉ ላይ ይቅርታ ብቻ ሳይሆን ዋስትና አለ። የተገናኙ ናቸው። ግን ዋስትና ምን ማለት ነው? ዋስትና ማለት
አሹራንስ እርግጠኝነት አለ። እርግጠኝነት ማለት ነው እርግጠኛ ሳይሆኑ መሄድ። እርግጠኛ ሳይሆኑ መሄድ በጣም አሰቃቂ ይመስለኛል። ብዙ ገጥሞኝ አያውቅም። ግን እርግጠኛ ሳትሆኑ ለምሳሌ የተሳፈራችሁበት አውሮፕላን የት እንደሚሄድ እርግጠኛ ሳትሆኑ ቁጭ ብላችሁ እየበረራችሁ ገጥሟችሁ ያውቁ ማለት አላውቅም። ገጥሞኝ አያውቅም፣ ግን ሰቅጣጭ ይመስለኛል። አውስትራሊያ ይሁን ዋሽንግተን ዲሲ ይሁን አዲስ አበባ ይሁን እንትን ብቻ እየሄድኩ ነው እኔ ምን አገባኝ። አውሮፕላን ላይ ምን ችግር የት ነው ጋሽ ምናምን ብለህ ቼክ ሲያደርግህ የት ነው የምትሄደው? እኔ እንጃ ከሄድኩ አይበቃም እንዴ እያሉ መኖር በጣም ከባድ አይቻልም። እርግጠኛ መሆን ያስፈልጋል። የት መሰለ የሚሄደው? ሲድኒ ማለት ያስፈልጋል። ያለዛ ባንሳፈር ነው የሚሻለው። አውቶቡስ ላይ አሁን አንዳንዶቻችሁ አውቶቡስና ታክሲ ላይ ተሳፍሩ የለም? ቁጥር የምታዩት ለምንድን ነው? እርግጠኛ ለመሆን። አውቶቡስ ላይ ግብት አይባልም። የት ነው የሚያደርሰኝ? ቼክ ታደርጋለህ። 6 ኪሎ ኤግዛክትሊ 6 ኪሎ ትገባለህ። አጠገብ ያለው ሰው የት ነው የምንሄደው? እኔ እንጃ ቢልህ በጣም 6 ኪሎ የ6 ኪሎ ባስ ነው ይባላል። እና ተሳፍረህ ስትሄድ ዘና ያደርግሃል። የት እንደሚያደርስ ማወቅ ዘና ያደርጋል። ዘና ብለህ ትኖራለህ። 6 ኪሎ ነው የሚሄደው። የት ነው የምትሄደው? ሲድኒ ነው የሚሄደው። የት ነው የምትሄደው? ጎጃም ነው የሚሄደው። የት ነው የምትሄደው? አርባ ምንጭ ነው የሚሄደው። የት ነው የምትሄደው? እንትን ነው። እርግጠኝነት በጣም አሪፍ ነው። ኢንሹራንስ በጣም ብዙ ሰዎች ለታክሲ ላይ ይጠይቃሉ፣ ለህይወታቸው አይጠይቁም። ታክሲ ላይ የት 6 ኪሎ ነግሯቸው አሁንም አንዳንድ ትንሽ ለወጥ ያደረገ ሲመስል 6 ኪሎ አላልከኝም እንዴ? ይጠነቀቃሉ። ስጋቸው 6 ኪሎ ለመድረሱ ይጠነቀቃሉ። ነፍሳቸው የት እንደምትሄድ አያውቁም። አይጠይቁም። where am I going አይጠይቁም። በነገራችን ላይ ከመስቀሉ ውጪ ለዚህ መልስ ማግኘት አይቻልም። መስቀሉ ውስጣችን ካልገባ የት እንደምንሄድ ነፍሳችን አታውቀውም። አሹራንስ የተሰጠውን ሰውዬ ልንገራችሁ። ኢየሱስ ክርስቶስ የተናገረው ሁለተኛ ድምፅ የእርግጠኝነት ድምፅ ነው። የዚህ ሰውዬ እጣ ደስ ሲል የተነገረው ለአንድ ነፍሰ ገዳይ ነው፣ አንድ ወንጀለኛ። ነፍሰ ገዳይ ያልኩበት ምክንያት ክፉ አድራጊዎች ነው የሚላቸው መጽሐፍ ቅዱስ። ነፍሰ ገዳይ ያልኩበት ምክንያት መስቀል ላይ የዋላቸው ብዙ ነፍስ ገድለው መሆናል። በመስቀል የሚገደሉ እንደዛ አይነት ወንጀለኞች ናቸው። እና አይ ቲንክ ነፍሰ ገዳይ ሳይሆኑ አይቀሩም። እና አንዱ በግራ አንዱ በቀኝ ሆነዋል። እግዚአብሔር ወልድ ዝም ብሏል፣ በመስቀል ላይ ጸጥ ብሏል። እና ከክፉ አድራጊዎቹ አንዱ አንተ ያለ ይሰድበዋል። እንዲያው ቴዎሎጂካሊ አሪፍ የሚመስል የሚናገረው ይሄ ነው፣ ግን ስድብ ነው። አይታችሁ እንደሆነ እንጃ። እኔ አንዳንድ ጊዜ ከት ብዬ ስቃለሁ። የዚህ ሰውዬ አንተ ክርስቶስ አይደለህም፣ ራስህንም እኛንም ለምን አታድንም? ይሄ ዝም ብሎ ቃል በቃል ስታየው ኢትስ ኦኬ፣ ከልቡ ነው ግን የሰደበው። ሰደበው የሚለው ዛሬ ማሾፍ ነው። እንዴ መሲሁ ነው፣ አንተ መሲሁ ነው፣ ክርስቶስ ነው፣ አዳኝ ነው፣ አታድንም እኛንም አንተንም ብሎ ሰደበው። የህይወቱ ጫፍ ላይ ተንጠልጥሎ ተሳዳቢ ነው። ይዘገንነኛል ሰውየውን ሳስበው። አንተ ከመስቀሉ በፊት መሳደቡ ምንም አይመስልም። ምን ላይሆን ይችላል። የሚቀጥለው ሰከንድ ላይ ነፍስ ልትወጣ ትሳደባለህ። ምን ሞኝ ሰው ነው። በጊዜቹ ቢዘረጋ ይሻል ነበር። አጠገቡ ያለው አይ ህይወትን ወንድሞች ናቶች ስሙ። እኔ ይሄ ሰውዬ ቀጥሎ ያለው ሰውዬ ጓደኛዬ ወንድሜ ምናምን ይመስለኛል። ህይወት ዘመኑን በሙሉ እርግጠኛ ሳይሆን ነው የኖረው። ህይወቱ የሚያሳየው እርግጠኝነትን አለ። የት እንደሚገባ አታውቀው። ሰውየውን ሄደህ ነፍስ የት ነው የምትሄደው ብትለው ሞስት ፕሮባብሊ ጋነም ነው የምትንጨረጨረው። ሲገድ ሲዘሙት ሲረክስ ምናምን ሲነኖርና ምን አይነት እጣ ነው የደረሰው? ከኢየሱስ አንድ ቀን በፊት ተሰቅሎ ቢሆን ይሄ እጣ አይደርሰውም ነበር። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ እጣችንን ያወጣልን ጌታ፣ ቀናችንን የወሰነልን ጌታ ማሰብ ትችላላችሁ ወገኖች። ይሄ ሰውዬ ከኢየሱስ አንድ ቀን በፊት ተሰቅሎ ቢሆን ወይ ደግሞ ቆይ እሱ ነገ ይሁን ተብሎ ቢሆን አምልጦት ነበር። ትልቅ ሎተሪ እግዚአብሔር ሲረዳው እጣውን ከእግዚአብሔር ወልድ ጋር አረገለትና አጠገቡ የተሰቀለው እግዚአብሔር ወልድ ነው፣ መሲህ ነው፣ አዳኝ ነው። እና ከዛ ያኛውን ጓደኛውን ገሰጸው። አንተ እንዴት እንደዚህ ትናገራለህ? እኛ ይገባናል አለ። እውነቱን ነው፣ ቅድም ያልኳችሁ እኛ ይገባናል። እሱ ከዛ አንዲት ነገር ብቻ አረገ። ቀና ብሎ ወደ ኢየሱስ ተመልክቶ ጌታ
በመንግስትህ በመጣህ ጊዜ ዛሬ ይሆናል ብሎ አላሰበም እሱ። ዛሬ እንደ ቀልድ ገነት ጥልቅ አያስበውም እሱ። ሳይጾም ሳይጸልይ ሳይጠመቅ እንትን ሳይል ምናምን ታረግ ግን እንዲያው እስከዛ ድረስ የት እንደምቆይ ባላውቅም እንዲያው እስከዛው ድረስ እየተሰቃየ ብቆይም አንድ ቀን በመንግስት ስትመጣ ወደፊት እድን ይሆን ወይ እባክህ አስበኛል። ሉክ የመስቀሉ ድምፅ፣ የእርግጠኝነት ድምፅ። አንድ ቀን ስመጣ ሳይሆን እውነት እልሃለሁ አለ ኢየሱስ። ሁለተኛው ቃል የናት ኢየሱስ የተናገረው ዛሬ የሰማይ መክፈቻ የሲኦል መክፈቻ በእጁ ያለው በማንም እጅ እንዳይመስለው ወንድሜ በኢየሱስ ክርስቶስ ነው። ስልጣኑ በሱ ነው። ዛሬ ብሎ ያወጣል፣ ዛሬ ብሎ ይቀጣል። ዛሬ ከኔ ጋር በገነት ትሆናል። ሁለተኛው ድምፅ መስቀሉ ላይ ምን አለ? ለኃጢአተኞች እርግጠኛ የሚያደርግ ድምፅ አለ። መስቀሉ ላይ ምን አለ? አሹራንስ አለ፣ ዋስትና አለ። መስቀሉን የተቀበሉ በመስቀሉ ላይ የሞተው እግዚአብሔር ወልድን የነኩ አስበኝ ያሉ ክርስቶስን የተቀበሉ ዛሬ ከእርሱ ጋር የት ይሆናሉ? በገነት ይሆናሉ። የመዳን እርግጠኝነት አለ። በቃ አንዳንድ ሰዎች ሰው ሁሉ ይጠራጠራል፣ ገነት ነው የምገባው ወይስ ገሃነም ብሎ። ይሄ ሰውዬ ግን በጣም መጠራጠር አለበት። እንዲሁም አያጠራጥርም። እሱ የዚህ ሰውዬ ገሃነም እንደሆነ ሰውም አይጠራጠርም፣ እሱም አይጠራጠርም። እኔ እንጃ እጸድቅ ይሆን የሚል ተስፋ የለውም። እሱ ከዳነ ለኃጢአተኞች ሁሉ ለካ ተስፋ አለ። እሱን በአንድ ቀን ገነት የወሰደ መስቀል ነው መስቀሉ። እንደዚህ አይነት ኃጢአተኞችን በአንድ ቀን አሽር አድርጎ ገነት የሚወስድ መስቀል ነው። መስቀሉ ላይ ምን አለ? እርግጠኝነት፣ ዋስትና አለ። በቃ አንድ ጥቅስ ብቻ አንብቤላችሁ ይሄኛውን አዘለዋለሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ አሹራንስ፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ለእናንተ ጽፌላችኋል። የእግዚአብሔርን ልጅ ያመነ የዘላለም ሕይወት አለ። መቼ? ዛሬ። የት ነው የሚገባው? በገነት። አንዳንድ ሰዎች በጣም አሮጋንት የሆንን ይመስላችኋል፣ ድርቅ ያለን የሆንን ይመስላችኋል። እናንተ የማን ቤት ናችሁ? ገነት ነው የምገባው ሕይወት አግኝቻለሁ የምትሉት ማ ይላሉ። ምክንያቱም አብዛኛው ሰው ስጠይቀው እኔ እንጃ እሱ ያውቃል ነው የሚለው። እሱ ያውቃል እንግዲህ መዝኖ እሱ ያውቃል ነው የሚልና አጋዛ አንዱን ክርስቲያን ወንድም ታገኙና ስትሞት የት ነው የምትሄደው? ኢየሱስ ክርስቶስ ጋር ጸድቄያለሁ አንቺ ያበሳጫል። እንዲሁ አንተ ምናምን ያስብላል። እርግጠኛ ያረገን የኛ ስራ ቢሆን ኖሮ ደረቆች ነበርን። የኔ ስራ ገነት አያገባኝም፣ የኔ ጽድቅ ገነት አያገባኝም። የኛ ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው። ሰው ሁሉ ኃጢአተኛ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋልና የኃጢአት ደሞዝ ሞት ስለሆነ ሁላችን መሞት። የኔ ስራ አያስተማምንም፣ የሱ ስራ ግን ያስተማምናል። የመስቀሉ ስራ ግን ያስተማምናል። በልጁ የሚያምን አይፈረድበትም ስላለን ነው። መንገድም እውነትም ሕይወትም እኔ ብቻ ነኝ። ሰው በኔ ካልሆነ በቀር ወደ አብ ሊደርስ አይችልም ስላለ ነው። በጣም ብዙ ሰዎች አይወዱትም። ይሄን ለምን እንደሆነ አይገባኝም። ለምንድን ነው ይሄን የማንወደው? እርግጥ ክፉ ስራችን ነው እንዲህ የሚያደርገን። በእኛ ዘመን አዲስ ፍልስፍና ይመስላል። አሁን አዲሱ ፍልስፍና ይሄም እውነት ነው፣ ይሄም እውነት ነው፣ ይሄም እውነት ነው፣ ይሄም እውነት ነው በሉን ብለው ነው መከራ የሚያበሉን። ሁሉ ልክ ነው፣ ሁሉ መንገድ ሁሉ ሮም ያደርሳል ብቻ ሳይሆን መንገድ ሁሉ እውነት ጋር ያደርሳል ብሎ ያስባል። በዚህም ብሄድ በዚያም ብሄድ፣ በዚህም ብሄድ በዚያም ብሄድ፣ በዚያም ብሄድ እውነት ጋር ደርሳለሁ አይደል? አይ እንላለን። እኛ ደግሞ እውነት አንዲት ብቻ ናት እንላለን።
እና ይሄ ልክ ነው ይሄ ልክ አይደለም አትበለኝ ይላል የዘመኑ ወጣት፣ የዘመኑ ፍልስፍና። ይሄ ልክ ነው ይሄ ልክ አይደለም አትበለኝ፣ ሁሉ ካሰብክበት ልክ ነው። መድኃኒት ሲወስዱ ግን ይሄን አያስቡ። ሃይማኖት ክርክር ሲሆን ነው እንጂ መድኃኒት ሲወስዱ የአይጥ መርዝና መድኃኒት ብናስቀምጥ ይሄ አይጥ መርዝ ነው ይሄ መድኃኒት ነው ይላሉ። ሃይማኖት ጋር ሲመጣ ስለዚህ ሁሉ ትክክል ነው ይላሉ። በሃይማኖትም የአይጥ መርዝ አለ ደግሞ መድኃኒት አለ። ይሄ ማወቅ ያለብን ሌላ ምንም ነገር የለውም። አዲስ ፍልስፍና እርግጥ አይደለም። ጌታ ኢየሱስን በመጣበት ጊዜ የግሪኮች ፍልስፍና መንገዶች ሁሉ ሮም ያደርሳሉ፣ ስለሆነም መንገዶች ሁሉ ተሰብስበው በዚህም ብትሄድ በዚያም ብትሄድ በዚህኛውም ብትሄድ በዚህኛውም ብትሄድ በከሌ በኩልም ብትሄድ አምላክ ጋር መድረስ አይቀርም ብለው ነበር የሚያስቡት እነሱ። ለመጀመሪያ ጊዜ መጥቶ ይሄን ፍልስፍና አናቱን ያለው ኢየሱስ ነው። ብዙ መንገድ የለም፣ መንገድም እውነትም ሕይወትም ወገኖቼ መዳን በሌላ በማንም መጽሐፍ ቅዱስ ነው የሚነግራችሁ። አሁን ሰሞኑን የተፈለሰፈ ነው ፍልስፍና አይደል? ሐዋርያት የሞቱት ለዚህ ነው። ብዙ መንገድ አለ ቢሉ አይገደሉም ነበር። በብዙ መንገድ ወደ እግዚአብሔር መድረሻ ጎዳና አለ ቢሉ አይገደሉም። የተገደሉት፣ በዘይት የተቀቀሉት፣ የተሰቀሉት መንገዱ አንድ ነው። ኢየሱስ ክርስቶስ መስላሉ። ጌታን ተቀበሉና ከገሃነም አምልጡ። ሰው ኢየሱስ ክርስቶስን ካልተቀበለ አይድንም። ኢየሱስ ክርስቶስን ከተቀበላችሁ ግን ነገ ሳይሆን በመንግስቱ ሳይሆን ወደፊት ሳይሆን ዛሬ መስቀሉ ላይ ዋስትና አለ። የመጨረሻ ሰዓታችንም ስለሄደ መስቀሉ ላይ ድል አለ። መስቀሉ ላይ ፍቅርና ይቅርታ አለ። መስቀሉ ላይ ዋስትና አለ። መስቀሉ ላይ ድል አለ። የመጨረሻው የኢየሱስ ክርስቶስ ድምፅ የድል ድምፅ። ለዚህ ነው ቁጥር 46 ላይ ወደታች ስትሄዱ በታላቅ ድምፅ የሚለው ለዚህ ነው። ይሄ በቁዘማ ድምፅ አልተናገረውም። ከድምጾች ሁሉ በታላቅ ድምፅ። ታላቅ ድምፅ የምን ድምፅ ነው? የድል። ታላቅ ድምፅ የምን ድምፅ ነው? የፍጻሜ የኮምፕሊሽን። ታላቅ ድምፅ የምን ድምፅ ነው? ጠላቶችን አሸንፈ የምትፎክርበት ያንን የፉከራ ድምፅ አወጣውና ጌታ ኢየሱስ አባቶ እንደ ሰው ብትወስደው እንደ ኢትዮጵያ ካልቸር ብትወስደው እየፎከረ ነው የገባው ኢየሱስ ወደ ገነት። አባቶ በታላቅ ድምፅ አባቶ ነፍሴን በእጅህ አደራ እሰጣለሁ። ኮምፕሊትድ ነው ይሄ። ኮምፕሊሽን ነው የሚያሳየው ድል። ስጋዬን የፈለጉ ሊያረጉት ይችላሉ፣ የነፍሴ መሄጃ ግን በእጅህ ነው። አባት ሆይ this is the destiny። አባት ሆይ ዛሬ ነፍሴ በእጅህ የድል ድምፅ ነው። ሌሎቹ ወንጌላውያን ተፈጸመ እንዳሉት ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ተፈጸመ፣ አበቃ፣ አበቃ፣ ሁሉ ነገር አበቃ፣ ሁሉ ነገር ተፈጸመ፣ ተፈጸመ። ሄዶ መቀመጡ የሚገባችሁ ብሉይ ኪዳንን ስናስብ ተቀምጫለሁ ሲል አንድ ካህን የማይታሰብ ካህናት አይቀመጡም። ተቀምጦ የሚያን ካህን የለም። እሺ ቤተ መቅደሱ እኮ እኛ እንደምናስበው በጣም ውብና ያማረ የሆነው የተሰራበት ነገር ነው እንጂ በአካባቢው የሚካሄደው ነገር በጣም አስቀያሚ ነው። እንስሳ ሲታረድ ነው የሚውለው። ምን እየተደረገ ነው ካልከኝ በግ ሲታረድና ሲቃጠል ነው የሚውለው። ደስ ይላል። የመዝናኛ ቦታ እኮ አልነበረም፣ የመሞቻ ቦታ ነበር። ካህናት ምንድን ነው ስራቸው? የተሰለፈን ኃጢአተኛ ሲያስተናግዱ መዋል። ጠዋት የመጣው ሰውዬ ምናልባት ተመልሶ ይመጣል ከሰዓት በኋላ
አታልፍም። አንድ ጊዜ ገላግሌ በግ የለም። አንድ አይገላግለውም። እንደገና ይመልሳል፣ እንደገና ይመለሳል፣ እንደገና ይመለሳል። እና ካህን ቆሞ ነው የሚውለው በመቆሚያው ላይ እንጂ ጨረስ ኃጢአተኞች አበቁ ተመስገን ብሎ ቁጭ አይልም። አንድ ገላገለኝ ይሄ በግ ብሎ ቁጭ አይልም። ካህን አይቀመጥም። ለምን? ስራው ስላላለቀ፣ ድል ገና ስላልተገኘ። ይሄኛው ካህን ግን አንድ በግ ላይ ገላገለንኛ። ብዙ በግ ሳይሆን አንድ በግ ላይ ገላገለና። ዕብራውያን ምዕራፍ 1 ላይ የዕብራውያን መልእክት ጸሐፊ ምን ይላል? ኃጢአታችንንም በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ ተናገሩት ወገኖቼ፣ ተቀመጠ። አለቀ፣ አበቃ፣ ተፈጸመ፣ ተሰራ፣ ሆነ፣ ተከናወነ። ሌላ በግ አይታረድም፣ መመላለስም የለበትም። ተፈጸመ። ኃጢአትህ ተፈጸመ፣ ኃጢአትህ ተፈጸመ፣ በደልህ ተፈጸመ፣ መርገምህ ተፈጸመ፣ ሁሉ ነገር ተፈጸመ፣ ገሃነም ተፈጸመ። ሄደና ጨርሶ ስራውን በሰማያት በግርማው ቀኝ ተቀመጠ። መጽሐፍ ቅዱስ ዕብራውያን መልእክት ላይ በተለይ ስታነቡ አንድ ጊዜ ፈጽሞ፣ አንድ ጊዜ ፈጽሞ፣ አንድ ጊዜ ፈጽሞ የሚል ቃል ታነቡ። አንድ ጊዜ ፈጽሞ የኢየሱስ ክርስቶስን ስጋ በማቅረብ ተቀድሳችኋል ይላል። አንድ ጊዜ ፈጽሞ፣ ዋንስ ፎር ኦል፣ በቃ ዋንስ ፎር። ከዚህ በኋላ እሱ ስለኛ እየታየልን ነው እንጂ የምንገባው ተመልሶ ማረድም አያስፈልግም፣ ተመልሶ መሰቃየትም አያስፈልግም። ኢየሱስ ክርስቶስ የድል አምላክ የሆነ በመስቀሉ ላይ ያሰማው ድምፅ የድል ድምፅ ነው፣ የተፈጸመ ድምፅ ነው። እግዚአብሔር የተባረከ ይሁን። ወገኖቼ በመስቀሉ ላይ ድል አለ። ማን የነገራችሁ መስቀሉ አይሰራም ብሎ? በመስቀሉ ላይ ድል አለ። የመስቀሉ ቃል ለሚጠፉት ሞኝነት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ለኛ ምን ለምናረግ ለምናምን ግን የእግዚአብሔር ምንድነው? ኃይል። በመስቀሉ ላይ ኃይል አለ። በመስቀሉ ላይ ጉልበት አለ። መስቀሉ ዛሬም የድል መስቀል ነው። መርገማችንን ይገፋል፣ ኃጢአታችንን ይገፋል፣ ህመማችንን ይገፋል። ወንድሞች እናቶች በመስቀሉ ላይ ኃይል አለ። እሺ አይ ዶንት ኖ ምን ኃይል እንደሚያስፈልጋችሁ። ፈውስ ያስፈልጋችሁ እንደሆነ በመገረፉ ቁስል ምን ሆናችኋል? ተፈውሳችኋል። በመስቀሉ ላይ ምን አለ? ፈውስ አለ። በመስቀሉ ላይ ምን አለ? ነፃነት አለ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ኩነኔ የለባቸው። ታማችሁ እንደሆነ በመስቀሉ ኃይል ፈውስ አለ። ተስፋ ቆርጣችሁ እንደሆነ በመስቀሉ ተስፋ አለ። ቆዝማችሁ እንደሆነ በመስቀሉ ደስታ አለ። በእስራት ትኖሩ እንደሆነ እስራትን የሚበጥስ የድል ድምፅ መስቀሉ አለው። ዛሬም መስቀሉ ሕያው ስለሆነ እስራትን ይበጥሳል፣ አጋንንትን ያወጣል፣ ህመምን ይፈውሳል፣ ደዌን ያስወግዳል፣ መርገምን ይወስዳል። ሁሉን ነገር ሊጠርግ የሚችል ጉልበት ያለው መስቀል አለ መሃላችን። ሃሌሉያ ሃሌሉያ። እኔ ሰሞኑንም ሳስተምር ነበር አንድ ቦታ ምናልባት ሰምታችሁ ይሆናል። ግን አንዳንድ ሰዎች ምን ይላሉ? ስለ መስቀሉ ስናወራ ስለ ኃጢአት ብቻ ነው ማውራት ያለብን የሚሉ አሉ። መስቀሉ ኃጢአታችን ይቅርታ ነው እንጂ ያመጣልን በመስቀሉ ላይ ፈውስ አለ እንዴት ትላላችሁ ይላሉ። ትንሽ ሳስብበት ከት አድርጎ የሚያስቅ ነው። መዘዙ ኃጢአት አይደል እንዴ? ታዲያ ኃጢአት ከተወገደ ምንም አይወገዳል። ኃጢአት ከተመታ ምንም አይመታል። በሽታ እኮ የኃጢአት መዘዙ እሱ ነው። ምን ማለት ነው መሰላችሁ? ኢየሱስ ክርስቶስ በመስቀሉ ላይ የሚሰጠን ዲል ያደረገው ኃጢአታችንን ነው እንጂ በሽታን አያካትትም። ማለት ምን ፍራፍሬውን ነው እንጂ ይዞት የሞተው ብርቱካን ለምን ትላላችሁ እንደማለት ነው። ለፍራፍሬ የሚባል ነገር ከሞተ ፍራፍሬ ውስጥ ብርቱካን አለ፣ ከዛ ደግሞ ግሬፕ አለ፣ ከዛ ደግሞ ሙዝ አለ። ከዛ ፍራፍሬን ጠርጓል ካልክ ብርቱካንም አለችበት። ኃጢአትን ጠርጓል፣ ኃጢአትን መጥቷል ሲል የኃጢአት መዘዙ የሆነ በሽታና መርገም የሰው ልጆች ስቃይ ዝም ብለው መሰቃየት የለባቸውም። ለምን? በመስቀሉ ቢያምኑ፣ ወደ መስቀሉ ብንመጣ፣ በመስቀሉ ብንታመም፣ በመስቀሉ ላይ አሁንም ከተጠረጉት ነገሮች መካከል አንዱ በሽታ ነው። እግዚአብሔር በመስቀሉ ኃይል ዛሬም ይፈውሳል። እግዚአብሔር በመስቀሉ